የማይጣርቃን ከተማ ነው። በመጣፍማ ሲነገር ሰምቼ ነበር። ይሄ ነው አልኩት። አዎ ይሄ ነው አለ። እዚህ ወዲያ ሌላ መልስ ሳይሰጠኝ ሁለተኛውን ክፍል ተመልክቻለሁ። እንዲህ ብዬ እንዲህ ነው እንዲህ ብዬ ዞር ብዬ አየሁት። እንደው ጨለመው የአገሩ ስፋት የጨለመው ብርታት የኛ ጨለማ ይሄ ፀሐይ ማለት ነው ይቻላል። የዚያ የጥቁረቱ ገና ያየሁት ጊዜ እንዲህ እንዲህ ነው ተንቀጠቀጠ ሰው። ያ ደግሞ ክፉ የሚሰሩ ሰዎች ሲኦል ይባላል፣ ገሃነም ይባላል። ክፉ የሚሰሩ ሰዎች የሚኖሩበት ነው። ንስሐ ገብተው ያልመጡ ሰዎች የሚኖሩበት የዘላለም ፍዳ በጉ የሚያወጡበት የሲኦል አገር ሰዋል። አሁን አንቺም ተጅኮ እዚያ ነው አይለኝ። አንዱ ሬሳዬ ያለ ሐኪም ቤት ነው። እዚሁ የሄድኩት ደግሞ ምን አይነት ስጋ እንደተጨመረበት አላውቅም። እንዲህ ሲል ሬሳ ሐኪም ቤት ተቀምጦ እንዲህ ሲል ለምን በህልማችን እንደምናየው ሆነን ነው። በህልማችን እንቅልፍ ጥሎን እያፈረፍን እያለን ነፍሳችን ስዞር የምታድረው ስንደነግጥም ደስ ሲለን የምናድረው እንደዛ ሁለተኛ ስጋ መስላ እየታየች መታ ስትጨምር እንነቃለን፣ እንነሳለን። በዚህ ገምቱት እንግዲህ የነፍሳችንን ማካድ እንደዚያ። ከዛ ስመለከት አሁን አንቺ እኮ የምትገዚያ ነው አለ። ሰውነት የተንቀጠቀጠ የማይጠቅም እንባ የማይጠቅም ልቅሶ የሚለው እዚህ ላይ ነው። ልቅሶ ከዚህ አዘንታ ከዚህ ርሩነት ከዚህ ካልተገኘ ከዚያ ሄዶ እንደዚህ እንዳለው ቃላይ ነው የሚወርድ በሰውነታችን ልክንባችን እንባ ሳይሆን ድንጋጤው ሙሉ ሰውነታችን እየተበጠበጠ ነው የሚወርድ። ከዚያ ምን አርጌ አንድ ቃል ምን አርጌ ነው እዛ የምሄደው ባልኩት ጊዜ ምን አለ? እኔ አልነግርሽም፣ የሰራሽው ስራ ነው የሚነግርሽ። ልብ ብላችሁ ስሙ ወገን። አልሞትም የሚል ሰው ካለ አይሰማውም። እሞታለሁ ያለ ሞትን የሚያውቅ ከሆነ ግን ይሰማል። እዛም በኋላ ቀጥሎ ሄዳለሁ። እኔ አልነግርሽም፣ በቃ የራሴ ስራ ነው የሚመሰክርብሽ አለ።